ምን ነው ምን ተደረጋጊ? ቆይ መጀመሪያ ተረጋጊ። ምን ሆነ? ይቅርታ ምንም አልሆንኩም። አብርሽ ምንም አልሆንኩም። ተሳጋቁም ነገር እያወራሁ ነበርና ምን ብለሻት ነው? ምን ብላችኋለሁ እኮ ነው ለምን ስለቀሻት? አረ ምንም አላለችኝም። አብርሽ ተረጋጋ፣ አዳምጠኝ እንዴ። ተረጋጋ እኮ ለምን አልቀሻት? አብርሽ ይቅርታ፣ ተረጋጋ። ይቅርታ ስሜቴን ለመቆጣጠር እየሞከርኩ ነው ያለሁት። ግን ደግሞ ዛሬ ይቅርታ ምንም ብያት ወይም ብላኝ መጥፎ ቃል ተነጋግረን አይደለም። ዛሬ እስከ ዛሬ ከምናሳልፈው ነገር በላይ በህይወቴ ትልቅ ውሳኔ ወስኜ ስለመጣሁኝ ነው። ምንድነው? ከሷ ጋር ምንም ነገር የተፈጠረ ነገር የለም አብርሽ። ይቅርታ አንተን ሳይ ነው ስሜታዊ የሆንኩት። ግን ደግሞ ዛሬ ወደ ገደለው ልግባለህ። ምክንያቱም ካንተ ጋር ረጅም ሰዓት ማውራት ይከብደኛል፣ ያቅተኛል። ስለዚህ እኔ እርምጃ ጨምርሽ ነው ምንም ይሻል። እሺ ይኸውልህ አብርሽ ምንም አልሆንኩም። በጣም ብዙ ጊዜ አንተ በታመምክበትም ሰዓት አንተ ከመታመም በፊት በህይወቴ አንተን ካወቅኩ ቀን ጀምሮ እኔ ለአንተ ደስታ ነበር እየኖርኩ የነበረው። ለአንተ ደስታ ነበር ብዙ መስዋዕትነት እየከፈልኩ የነበረው አብርሽ። ወደኋላ መለስ ብለን ካሰብን ማለት ነው በጣም ብዙ ነገሮችን ከአንተ ጋር ማሳለፍ ፈልግ ነበረ። የህይወት አጋር እንድትሆን ብዙ ነገሮችን ብቻ እኔ አላቅም፣ ይሄ ማለት አልችልም። ግን በጣም ስለምወደ በጣም ስለማፈቅረ ፈልጌው አልነበረም ያን ሁሉ ነገር እያደረግኩ የነበረው። ፈልጌው አልነበረም እንደዛ ያንን ሁሉ ጊዜ እየገፋኸኝ እንደምወድ እንደማፈቅርክ እየነገርኩህ የነበረው። ዛሬ ግን አብርሽ አንድ ውሳኔ ወስኜ ነው የመጣሁት። እሱም ደግሞ ምንድነው? ምናልባት እስከዛሬ ህይወትህን አበላሽቼ ከሆነ ምናልባት እስከዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበረ እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ሎሪ አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ አብርሽ። ገባ አይደለ? ስለዚህ ከዚህ በላይ እኔ እንደዚህ አድርግልኝ ወይም ደግሞ ከዚህ በኋላ እፈልግሃለሁ አፈቅርሃለሁ ና እያልኩኝ በየመንገዱ መምጣት አልችልም። ይቅርታ አንተን ሳይ ነው ትንሽ የሚሆንኩት። ግን በቃ ይቅርታ ማለት ለኔ በጣም ከባድ ውሳኔ ነው እየወሰንኩ ያለሁት። በህይወቴ በጣም ከባድ የምለውን ውሳኔ ነው በህይወቴ የወሰንኩት። ምክንያቱም እስከዛሬ ድረስ ከአብርሽ ህይወት ውጪ ከሱ ህይወት መውጣት አለብኝ፣ አይፈልገኝም፣ አይወደኝም ብዬ ተስፋ ያልቆረጥኩትን ነው ዛሬ መጥቼ ተስፋ የቆረጥኩት። ስለዚህ እኔ ከአንተ ጋር ያለኝ ነገር ተስፋ ቆርጫለሁ። ከልጅህ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር ለአንተ መልካም ከሆነችው ከልጅህ እናት ጋር ህይወትህን ቀጥል። እኔም ካንተ ህይወት እወጣለሁ። ከዚህ በኋላ አፈቅርሃለሁ፣ እወድሃለሁ። ለአንተ ካንተ ጎን መቆም አለብኝ ብዬ ወደ አንተ ህይወት ተመልሼ አልመጣም። ስለዚህ ይሄን ነገር ነው የፈለኩት አብርሽ። አዎ የምሬ ነው አብርሽ። ስላሳለፍናቸው ጊዜያቶች ለእኔ አስበህ ወይም ደግሞ ጥሩ ደጉንም ብዙ ነገር አስተምረኛል በህይወቴ። ምክንያቱም ታውቃለህ የመጀመሪያ የነበርክ ብዙ ነገሮችን ካንተ ጋር አሳልፌያለሁ። ግን ደግሞ ለአንዴና ለመጨረሻ ጊዜ ይሄን ውሳኔ ወስኛለሁ። እኔ በአንተ ምክንያት ብዙ ነገር አጥቻለሁ፣ ብዙ ተንከራትቻለሁ አብርሽ። ይበቃኛል። ከዚህ በላይ ካንተ ጋር መፈተን የለብኝም። ገባህ አይደል? ስለዚህ እኔ ከህይወት ልውጣ። እንደገና ደግሞ ምናልባት ውለታ ይዞክ ወይም ደግሞ ከኔ ጋር እኔ እንጃ ያደረገችልኝ ነገር ብዙ ነው ብለህ ካስበክ እንዴት ብዬ ተዋታለሁ፣ እሷ እንደዚህ ሆና እንደሷ እንደዚህ ንጹህ ልብ ስላላት ከእሷ ጋር መቀጠል አለብኝ ብለክ የዩልኝታ ኑሮ እንድትኖር አልፈልግም። አንተ ስትወደኝ ስታፈቅረኝ ነው ከኔ ጋር መቀጠል የምትችለው። ገባህ አይደለ? ስለዚህ ከምን ተንተርሰሽ ነው ይሄን ነገር ዛሬ ላይ ልትወስኝ የቻልሽው? እስከ ዛሬ ድረስ ብለሽኝ ተናግረሽኝ አታውቂም። ዛሬ ላይ ይሄን ውሳኔ ልትወስኝ የቻልሽበት ምክንያት ምንድን ነው? ደከመኝ አብርሽ። ሰውም እኮ ይደክመዋል። ገባህ? እኔ ብቻ ነኝ ለእኔና ለአንተ ፍቅር ጥረት እያደረግኩ ያለሁት። እኔ ነኝ ብዙ መስዋዕትነት እየከፈልኩ ያለሁት። አንድ እጅ ብቻውን አያጨበጭብም አይደል? አንተም ደግሞ እያንገራገርክን ያለው ግራ ገባኝ። እግዚአብሔርን እስቲ ግን ከአንተ ጋር ሆኜ ደስታ ማልሰጥህ ከሆነ ሰላም ማልሰጥህ ከሆነ የሚሻልክ ህይወት ከእሷ ጋር ነው። በመሀላችሁ ገብቼ ህይወታችሁን በጥብጬው ከሆነ ይኸው እኔ በራሴ ፍቃድ አይዞክ ትጎዳለች ወይ ራሷን የሆነ ነገር ታደርጋለች ብለህ እንዳታስብ። ምንም አይነት ውለታ እንዳይዝህ። ምናልባት ይሄ ውሳኔ ለነገ ህይወት ይጠቅመኝ ይሆናል አላውቅም። ግን አንድ እንድታቅልኝ የሚፈልገው ነገር
እወድሃለሁ፣ አፈቅርሃለሁ። አንተ ደስተኛ ሆነ ራስህን ጠብቀ ጤናህን ጠብቀ ስራህን በስትክክል እየሰራህና ማንም እንዲያስከፋህና የሆነ አንገትን ደፍተህ ማየት አልፈልግም። ስለዚህ በቃ ይቅርታ። ሩታንም እንደዛው አሁን የጠራኋት እሷንም የፈለኳት ማናም እሺ ተረጋጋ። ሄርሜላ ለምንድን ነው እንደዚህ የምትሆኚው? ቆይ እንዴ ለመረጋጋት ሞክሪ። ምናልባት ልክ ነሽ፣ ይሄ ስሜትሽ ዛሬ ላይ ሊጎዳሽ ይሆናል። ነገር ግን ነገ ሜቢ ላትጸጸቱበት ትችላለሽ፣ ወይ ደግሞ ሊጠቅምሽ ይችላል። እንደ ሴት ልጅ ብዙ ነገሮችን እንዴት ነው ሴቭ ልታደርጊበት ትችላለሽ ብዬ አስባለሁ። እኔ ሴት ልጅ ነገሮችን አንደርስታንድ ታደርጋለች፣ ታያለች። መቼም የኔን ውሳኔ ለመወሰን በአንዴ ተነስተሽ ወስን አላልሽም። ምክንያቱም ብዙ ጊዜ እንደተጋፈጥሽ አውቃለሁ፣ በጣም ብዙ ነገሮችን እንዳሳለፍሽም አውቃለሁ። ግን የኔን ውሳኔ ደግሞ ስትወስኝ በጣም ብዙ ነገሮችን አይተሽ አገናዘብሽ እንደሆነ እረዳለሁ። ሶ እንዴት ነው በዚህ ውሳኔሽ አይ ቲንክ የምትጸጸች ይሆናል ብዬ አላስብም። እኔ እንጃ እንዴት ምን ማለት እንዳለብኝ አላውቅም። ምክንያቱም እኔም ባንቺ ቦታ ሆኜ ብዙ ነገሮችን አይቼ ስለማውቅ፣ ግን ደግሞ እኔ እንጃ እኔ እና እሱ ነገ ላይ መልካም ነገር ይኖረናል ብዬ አስባለሁ። ለምን ብትይ እንዴት ነው አንድ ላይ የኖረ ብዙ ቻሌንጆችን አብሮ ያሳለፈ በጣም ከትንሽ ደረጃ ወደ ትልቅ ደረጃ አብሮ የመጣ ሰው ነገ ላይ ትንሽ ቻሌንጅ ቢገጥመው ይለያያል ብዬ አላስብም። እኔ እንጃ የእናሱ አሁንም ቢሆን እኔ ምን ልልሽ እንደምችል አላውቅም። ተስፋ አልቆርጥም እኔም በሆነ ምክንያቱም እሱ ያለውን ነገር ያለው ብቻ ዛሬም ላይ ተስፋ ሳልቆርጥ እኔ እና እሱ አብረን እንድንሆን የምፈልግበት ምክንያት የሆነ ነገር ስለማይ ነው፣ እሱ ላይ የሆነ ነገር ስለምረዳ ነው እንጂ የሆነ ነገር የሆነ ነገር መረዳት ባልችል ኖሮ እንደዚህ አይነት ውሳኔ አልወስንም። እኔም ቢሆን አንቺ የምትሆኚ የሆነ ነገር ስላየሽ ነው በእርግጠኝነት እንደዚህ አይነት ውሳኔ ወሰንሽ። ሶ እድሜሽን፣ ጊዜሽን፣ ራስሽን ብዙ ነገርሽን ሴቭ እንደምታደርጊ አልጠራጠርም። አይ ነው እንደዚህ አይነት ውሳኔ ስትወስጂ